ምን እያደረገ ነው አዶናይ ግን? እናንተ ኢትዮጵያ ልትነግሩኝ ትችላላችሁ ወይ? ከአይሾ ስፒድ ኢትዮጵያ ጋር እንግዲህ እጅግ በጣም ትልቅ የሆነ ቆይታ አድርጓል። አዶናይ ምን እየሰራ ነው? አርቲስት ሱራፌል እንግዲህ አዶናይን በአካል አግኝቶታል ወይ? ሲያሳዝን ብሏል። ኤሌክትሮኒክስ እጅግ በጣም ትልቁ የሆነውን ከባድ ቻሌንጅ ለኢትዮጵያ ሁሉ ሰጥተዋል። የአርቲስት ሰለሞን እንግዲህ የመኪና ጉዳይ አሁን ደግሞ በጣም ከባድ ነገር ሌላ ፈጥሯል። ከሰሞኑን ሌላ አርቲስት እንግዲህ ፋንቱ በጣም በሚያሳዝን ሁኔታ ውስጥ እያለ የኢትዮጵያ ሕዝብ አንስተው እንግዲህ በሚዲያ ልከው ሌላ ተአምር ተፈጥሯል። የአትሌት እንግዲህ ፋይሳ ለሊሳ ንግግር ድፍን ኢትዮጵያን ያነጫነጨ ሆኗል። ይህም ሌላው የምንመለከተው ነው። አርቲስት ቬሮኒካ እንግዲህ አንድ አሳዛኝ ነገርን ለኢትዮጵያ መንግስትና ለኢትዮጵያ ሕዝብ ተናገረች። እንመለከታለን። ቆይታ እስከ መጨረሻ ስታደርጉ ለእነዚህ ጥያቄዎች መልስ ይገኛል። አቦግ ሚዲያ ያላችሁበት ሳብስክራይብ በማድረግ ጀምሩ። ምንድነው እያደረገ ያለው አዶናይ? የምር እጅግ በጣም ኢትዮጵያን ሁሉ አንድ የሚያደርግ ትላልቅ ስራዎችን እየሰራ አለ እና ከሰሞኑን በሶሻል ሚዲያ ራሱን እንግዲህ አይሾ ስፒድ ያለ ብዙ ሲያወዛግብ የነበረውን ወጣት ካረመው በኋላ ያደረገውን ትልቅ ነገርን ላሳያችሁ እስኪ ጋይስ። ለአይሾ ስፒድ ማለት ነው አይሾ ኢትዮጵያ ሁለት ካሜራ አዲስ ስልኮች ሊሰጠው ነው። ይሄኛው እጁ ላይ የሚያደርገው አስተውላችሁ ከሆነ እንደዚህ አይሾ ስፒድ እጁ ላይ ያደርጋል አይደል? which is ቻት ምናምን ኮሜንት የሚያነብበት ነው ማለት ነው። ይሄኛው ደግሞ ማለት ነው በቃ ካሜራ ለካሜራው ይሄው ሁለት ስልክ ገዝተንለታል። አይፎን 14 አይፎን 13 ነው አይፎን 13 እና ከዛ ደግሞ ይሄኛው አይፎን 14 ነው አይደል? 13 ፕሮ ማክስ ሁለት 13 ስልኮች አዳዲስ እየገዛንለት ነው። ሰርፕራይዝ ነው የምናደርገው ጋይስ። ምን አይነት የምሬን ነው የምላችሁ የሰውን ፍላጎት ለማሟላት እንዲህ በዚህ ልክ ሰው ሲተጋ ማየት ግን አይገርምም? ከምር በጣም ነው ያስገረመኝ። እኔ እንጃ ከአእምሮዬ በላይ ሆኗል ይሄ ልጅ። በተለይ እኔ ስለ ሰው ማሽቃበጥ አልወድም፣ ግን እኔ እንጃ ስለዚህ ልጅ አለማውራት አይቻልም። በቃ ተመልከቱ ፍላጎቱን፣ እሱ ለመምሰል ሲፈልግ የነበረውን ለማድረግ እየጣረ ያለውን። እሺ ጋይስ እንግዲህ ከወንድማችን ጋር ያለሁት አሁን ማለት ነው አንድ ጥያቄ ልጠይቅህ ፈልጌ ነበር። ይህ ምንድነው? የስልክ መያዣ ስልክ መያዣ ስልክ ትይዝበታለህ? የትኛው ሰውና ስልክ መያዣውን አይቶ ነው ማለት ነው ስልኩን ይዞለት የመጣውና አይፎን 30 እና አይፎን 30 ፕሮ ማክስ እንግዲህ ይዞለት መጥቷል። እኔ ግን ከብዶኛል የምር። ይኸው የአይሾ ስፒድን እንግዲህ አቃውን ለማስመሰል እንግዲህ እያንዳንዱ ነገር ለመተግበር ማለት ነው ያደረገውን ተመልክቶ እንግዲህ ይዞለት መጥቷል። እሺ ስልክ ነው የምታስቀምጠው እዚህ? ናይስ። እዚህ ጋር ታስቀምጠዋለህ። ይሄኛው ማለት ነው። ሌላ ስልክ እስከዛ ይሄኛውስ? ይሄኛው ስልክ ጥሪ የምትቀበልበት ነው። ኦኬ። ስለዚህ አሁን ይሄ ምን አሰባለኝ መሰለህ? አያምራል። እሺ ችግር የለውም። አሁን ምን አሰባለኝ መሰለህ ማለት ነው። እስኪ እዚህ ይሄኛው እጅግ ዘርጋው እዚህ ጋር ማለት ነው የምናደርጋለን አይፎን 13 512 ጂቢ እዚህ ጋር እናስቀምጠዋለን ለቻት ማለት ነው። ለቻት አይፎን 13 እዚህ ጋር እናስቀምጣለን። ግለጠው አንተ ራስህ ያንተ ስለሆነ ስልኩ አይፎን 13 እዚህ ጋር ነው። ይሄ ለቻት ማንበቢያ ይሆናል። እስኪ እንክፈተው። ለቻት ማንበቢያ ይሆናል። እዚህ ጋር ደግሞ አይፎን 13 ምን አይነት ግን ከምር እንደዚህ መፈጠር ይቻላል ወይ? እኔ ገርሞኛል የምር የልጁ ጉዳይ ማለት ነው። በጣም ቢያንስ አንዱን ስልክ ሰጠውሽ፣ ግን ሁለቱን ፍላጎቱን ለማሟላት አይታችኋል እየጣር ያለበትን ጥረት። ከምር ግን የሰው ልጅ እንደዚህ ቀን መሆን ከተቻለ እኔ እንጃ። አዶናይን የምር አይቻለሁ። ከምር ልቤን ነክቶ ነው ይሄንን ማውራው። በጣም ያስገረመኝ አንድ ሰቶ እንግዲህ ልጨምርለት ነው። ያው ፕሮ ማክስ ደግሞ ምንድነው ለካሜራ ማን ይሆንላል ደግሞ በጣም ደስ ይላል። አሁን የሚገርም ስትሪም ይሰራል ማለት ነው። አዎ በቃ ጣረ ልጁ ለፋ። እንግዲህ ብዙ ነገሮች ተወሩበት። በስተመጨረሻም እንግዲህ ህልሙ ተሳክቶለታል ማለት ነው። ሁለት ስልክ እንግዲህ በአንድ ቀን እጅግ በጣም የሚገርም እንግዲህ አገኝቷል። ዋው አዶናይ ግን ምን አይነት ፍጥረትና ከዚህ ቀጥሎ ደግሞ ያደረገውስ ምንድነው? እየሰራው ሌላ ተአምር ከምር ሌላ ነገርን አድርጎለታል ለዚህ ልጅ። ይሄም እውነት መሆኑን ሳይ እንግዲህ ማመን አቅቶኛል። ለማንኛውም እስኪ የመጨረሻ ለዚህ ልጅ ያደረገውን ነገር ተመልከቱ እስኪ ጋይስ። 100,000 ብር ልሰጠው ነው
አይሾው ኢትዮጵያ ተከተሉኝ፣ ሰርፕራይዝ እናድርገው። ደከመህ አይደለ? ሌላ ስጦታ አለኝ። ገምት፣ ስጦታው ምንድን ነው? እኔ እንጃ። ምን ይመስላል? እንጃ። ኧረ 100,000 ብር። የሰር ነጋች ችግር የለም። ይሄ ደግሞ ለምን ይሆናል ብዬ መሰለህ? አንደኛ ያው አይሾው ስፒድ እየመጣ ነው አሁን። ስለዚህ መዘጋጀት ይኖርብሻል። በልብስ ከፈለክ ትራይፖድ፣ የስልክ ምናምን፣ ላይት የፈለከው እንድትገዛ ነው በቃ። እና እናንተ እንደዚህ ግን ማሰብ ለሰው ከምሬ ነው የምላችሁ። አይታችኋል። ሁሌም ለምሳሌ ብሎ ፍቅር አንዳንዱ ገብቶ ይሰድበዋል ይሄንን ልጅ፣ አንዳንዱ ያንቋሸዋል፣ አንዳንዱ አንተ ይሄ ሰይጣን መሳይ እያለ የፈለገውን ነገር አንዳንዱ ይናገራል። ግን ደግሞ የልጁ ፍላጎት እኮ አንድ ነገር ነው፣ ራሱን መቀየር፣ ራሱን መለወጥ ነው። ይሄንን የተመለከተ ሰው፣ ልብ ያለው ሰው፣ አስቸጋሪ ጊዜን ያለፈ ሰው እንዲህ ያደርጋል። የምር በጣም ነው የገረመኝና የልቡን ምሻት አይቶለታል። እንግዲህ እጅግ በጣም መልካም የሆነ አጋጣሚ ከፊት ለፊቱ እንግዲህ ይህ ወጣት ይጠብቀዋል። የአዶናይን መልካም ተግባሩን እንዴት ልበል። ሌላው ደግሞ ከባሉ ጋር ተያይዞ የመጨረሻ ላሳያችሁ ይሄ ልጅ ምን እየሰራ እንደሆነ ሳስብ በጣም ነው የሚገርመኝና። ሰላም ወንድሜ እንደምን አለ? እግዚአብሔር ይመስገን ሰላም ነው አለን። ስም ማን ልበል? ተሾመ ነው። ተሾመ ኃይሉ። ተሾመ ኃይሉ ነው። ኦኬ። ምንድነው የምትሰራው? ሊስትሮ ነው የምሰራው። ሊስትሮ? አዎ። ኦኬ። እግርህ ምን አጋጥሞ ወንድም አለም? ይቅርታ። አይ እንደ ተፈጥሮ ነው። አዎ። ኦኬ። ያማሃል ትንሽ ስቅንትን አለው? አዎ በጣም አመመ ነው። አረ እግዚአብሔር። ለብዙ እርዝመት ያለው ላይክ መራመድ ትችላለህ እንዴ? አይችልም። ብዙ ቦታ መራመድ በጣም ይደከማል። አረ ማራም። አብዛኛው ጊዜ በምንድነው የምትንቀሳቀሰው? እኔ በእግሬ በዚህ በኩል ሰፋር ስለሆነ እዚህ ጋር ሰፋር በእግሬ ነው የምትመርጠው። አረ ኦኬ። እኔ እንግዲህ አንድ ስጦታ ልሰጥህ እፈልጋለሁ። እሺ። ስጦታው ምንድነው? ገምት እስኪ። አንድ ደስ ያለ ነገር። አረ እሺ። ሞተር ልገዛልህ እፈልጋለሁ። ባለ 3 እግር ሞተር እገዛልሃለሁ። እሺ። አመሰግናለሁ። ዋው በጣም ከምር አንጀቴን የበላ ሌላ ከሰሞኑን በጣም እኔ እንጃ እኔ እንዴት እንዳየውኝ አላቅም፣ ግን በጣም ነው ልቤን የነካው። እንደዚህ አውርቼ አላቅም። ለማንኛውም ግን ይሄ ልጅ የሚሰራቸውን ሰዎች ሰይጣን ብቻ ነው ይሄንን ልጅ ሊጠላ የሚችለው እንጂ ሌላ እኔ እንጃ። በኢትዮጵያ ውስጥ ትልቅ ስራን እየሰራህ አለ አዶኒ፣ በርታ ለማለት እፈልጋለሁ። ከዚህ ጋር ተያይዞ ከሰሞኑን አንድ ቻሌንጅ እሱ ሰጥቶ ነበር ለፖፑላር ኤሌክትሮኒክስ ማለት ነው። ከዚህ ጋር ተያይዞ እየመለሱት ምላሽ በጣም ድፍን ኢትዮጵያን ያስገረመ አንድ ትልቅ ቻሌንጅ ሰጥተዋልና ቻሌንጁ እንዴት እንደሆነ እስኪ ሁላችሁም ተመልከቱ። አዶኒ መልእክቱን ሰምተናል፣ አይተናል፣ ቻሌንጁንም ተቀብለን፣ ግን ቻሌንጁ ተፈጻሚ የሚሆነው 2 ቀን ውስጥ ብቻ የቲክቶክ አካውንታችን 1 ሚሊዮን ፎሎወርስ ሲደርስ ብቻ ነው። 2 ቀን ውስጥ 1 ሚሊዮን ፎሎወርስ ሲደርስ ብቻ ነው። የሚገርማችሁ አሁን ለምልክት እንደሆነላችሁ ይሄን ቪዲዮ እኔ በምሰራበት ጊዜ አካውንታቸው እጅግ በጣም በሚያዛዝን መልኩ 250 ምናምን ሺህ ተከታይ አለው በዚህ ሰዓት። ግን ይሄንን እንግዲህ ወደ 1 ሚሊዮን በ2 ቀን ውስጥ ካስገባህ እንግዲህ ለስራፊል መኪና ይገዛለታል ነው የተባለው። እስኪ ጨርሱት። 99.99% ተፈጻሚ ቢሆን ቻሌንጁ ውድቅ ይሆናል። አዶኒ በዚህ ቻሌንጅ የምትስማማ ከሆነ we are ready። እንግዲህ ድፍን ኢትዮጵያ እንደገና ተነሱ ትልቅ ስራን ለመስራት ማለት ነው። ይህንን ወጣት እንደዚህ ዋጋ እየከፈለ የማናገዝ ከሆነ መች ነው ከጎኑ የምንቆመው? ግን ከዛ ቀጥሎ አዶናይ ራሱ ሱራፊልን ያገኘበትን ቪዲዮ አይቼ ከምር አሳዝኖኛል። ምንድነው ለምንድነው ያዘንከው ብትሉኝ እስኪ እናንተንም እዛ ጋር የተፈጠረውን ነገር ላሳያችሁ። እንዴት ነኝ አባት? ሰላም ነው? እንደምን አለ? እግዚአብሔር ደህና ነው ወይ? ስለተገናኘን በጣም ደስ ብሎኛል። በጣም ደስ ብሎኛል። እንዴት ነህልኝ? ሁሉም አሪፍ? ዝግ ነው ብሔራዊ ቲያትር ዛሬ? ክፍት ነው። ኧረ
የባህል ልብስ ይዤ ለመጥቻለሁ። እሺ የሌለ ሸብረቅረቅ ብለን ነው በቃ ስጦታ ጋይስ ባይ ዘ ወይ ዛሬ ማለት ነው አንደኛ የፖፑላር ኤሌክትሮኒክስ ቲክቶክ አካውንት 1 ሚሊዮን ፎሎወር እናደርሳለን በአንድ ቀን ውስጥ። ሰው እየተጠራጠረ ነው በሁለት ቀን እንዴት አደረገዋል ቀን ይርዘምልን እያሉ ነው። በአንድ ቀን ውስጥ እናሳካዋለን። ሁለተኛ ነገር ደግሞ ዛሬ ማአት በጎች እንሰጣለን። ከስንት ከ30 በግ በላይ ከ20 ዶሮ በላይ እየዞርን እንሰጣለን ለሚያስፈልጋቸው ለበዓል ብለን ማለት ነው ከሱራዬ ጋር እንግዲህ በጣም ልቤን ነካው። ምን እንደሆነ ታውቃላችሁ? አልጠበኩም እንደዚህ ይሆናል ሱራፊል ብዬ ማለት ነው። ሰው ለሰው ላይ ስለማቀው በጣም ሃርድ ሆነ። ከዛ ደግሞ በጣም ጠንካራ ምናምን ፈርጣም ያለ ይመስለኝ ነበር። ግን ምስኪን የሆነው ሰው እንደኔ እናንተ አስተውላችሁ እንደሆነ ባላቅም ግን ከብር በጣም ምስኪን የሆነው ሰው ባልጠበቅኩት መልክ ነውና ያገኘሁት። ለማንኛውም ግን በአንድ ቀን ውስጥ 1 ሚሊዮን እንገባለን ብሎ ቻሌንጁን እንግዲህ ተቀላቅለዋል ማለት ነው። በጣም ደስ ይላል። ኢትዮጵያውያን ደግሞ ይህንን ማድረግ እንችላለን። ሁላችንም በየፊናችን ይህ እንድሳካ እንግዲህ ጥረታችንን እናድርግ። ለሱራፊልም መልካም እድል እመኛለሁ። ከዚህ ጋር ተያይዞ ከሰሞኑን ሌላ አነጋጋሪ የሆነ አንድ ነገር ተሰምቷል። በተለይ በፌስቡክ ነበር ይህንን ፎቶ ያየሁት ማለት ነው። እንግዲህ ይህ የምትመለከቱት አንጋፋው እንግዲህ ጋሽ ፋንቱ ነው። ያ ማለት አርቲስት ፋንቱ ማለት ነው። በጣም ትላልቅ ቲያትሮችን፣ ፊልሞችን ስንሰራ የምናውቀው ሰው ዛሬ በእንዲህ ሁኔታ እንግዲህ ታክሲ እየጠበቀ ኦልሬዲ ቆሞ ፖስት ተደርጎ አየሁኝ ፌስቡክ ላይ ማለት ነው። ይሄ ነገር ደግሞ ሌላ ነገርን እያስነሳ ነው። ምንችል ከሆነ ምናልባት አዶናይ ይህንንም ተመልክቶ ምን አይነት ታምር ይፈጥር ይሁን? ከሱ ውጭ ሌላ ሰው ማንም አይችልም። ግን በእርግጠኝነት ለዚህ ትልቅ ሰው ነው። እንደምታዩት በጣም ከረጅም ጊዜ በፊት ማውቀዋለሁ። ግን ዛሬም በእንዲህ አይነት ሁኔታ መኖሩ ምናልባት ሁላችንም እያንዳንዳቸውን አላየናቸውም እንጂ በእንዲህ ይኖሩ ይሆናል። ግን ምናልባት ምን ይፈጠር ይሁን? ሌላ ትልቅ ድልን እንሰራ ይሁን ወይስ? ለማንኛውም ጋሽ ፋንቱ በዚህ መልኩ እንግዲህ መንገድ ላይ ቆመው ከሰሞኑን ሌላ ፎቶ እየተመላለሰ አለ። ሌላ መልካም ነገርን ማድረግ እንደምንችል ይሰማኛል። ሰሞኑን ደግሞ ሌላ አነጋጋሪ የሆነው ከአትሌት ፈይሳ ሌሊሳ እንግዲህ የተናገረው ነገር ድፍን ኢትዮጵያን አስቆጥቶ ብዙ ሰዎች የራሳቸውን ሐሳብ እየሰጡ አሉ። እስኪ ምን አለ የሚለውን ቀንጨብ አድርጌ እንደውም ላሰማችሁ። በኦሮምኛ ስለሆነ የተናገረው የተተረጎመውን ጥቂት ላሰማችሁ እስኪ። አትሌት ፈይሳ ሌሊሳ በተናገረው ንግግር እንግዲህ ብዙዎች ቅር ተሰኝተዋል። በአትሌት ፈይሳ ሌሊሳና በሟች ቀነኒ ወንድም ሊበን አዱኛ መካከል የተፈጠረው ንግግር መነጋገሪያ ሆኗል። ሊበን ስለ እህቱ ሞት ፍትህ ሲጠይቅ ፈይሳ ለምን በአማርኛ ታወራለህ? ጎጃም ሄድና አብራራ ማለቱ ብዙዎችን አስቆጥቷል። ፍትህ የሚጠየቀው በበደል እንጂ በቋንቋ አይደለም። ድምጽ መሆን ካልተቻለም ዝምታ ይሻላል የሚሉ ቅሬታዎችን በዝተዋል። የሰው ልጅ ህመም ከብሔርና ከቋንቋ በላይ ነው። እናንተስ ምን ትላላችሁ? ፍትህ ቋንቋ አለው? ሐሳባችሁን ኮሜንት ላይ አጋሩ። ገረመኝ። ለምንድን ነው በአማርኛ የምትናገረው በኦሮምኛ አታወራም ወይ እንግዲህ ብሎ ተናግሯል። ይሄ ንግግር እጅግ በጣም ብዙ ሰዎችን እጅግ ድፍን ኢትዮጵያን ያነጫነጨ ያንገጨገጨ ጉዳይ ሆኗል። እንግዲህ ኢትዮጵያውያን በእንደዚህ አይነት ነገሮች ላይ ትላንት የተፈጠሩ በጣም አስቸጋሪ ነገሮች በሀገር ይታወቃሉ። ከዚህ አንፃር እንደዚህ አይነት ነገሮችም እየቀሰቀሰ ነው። ከብሔር ጋር ማገናኘቱ ተገቢ አይደለም ሲሉ ብዙ ሰዎች እየተናገሩ ነውና እስኪ አንድ በጣም ያስገረመኝ እጅግ በጣም ውስጤን የነካ አንድ ሰው የተናገረው ንግግር ነበረ። እንዴት ነው ኢትዮጵያውያን በዚህ ንግግር እየተቆጡ ያሉት? እስኪ ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቼ። አሁን የመጣሁበት ምክንያት በጣም የሚገርም ነገር ስላየሁኝ ነው። አትሌት ሌሊሳ ፈይሳ ነው መሰል ምን አይነት ስም እንደሆነ አላውቅም። ሳሳ ነገር ነው ልጁ። የተማረ አይደለም መሀይም ነው። ከዜሮ ክፍል ሩጫ ያው አካባቢው ሩጫ ቦታ ስለሆነ ስለሚሮጡ ይገባሉ። ከዛ ያወቀን ይመስላቸዋል እና በዚች በቀነኒ ጉዳይ እና አባገዳ ምናምን ይበል ይሄ ተርኪ ምርኪ ጨዋታ እየቀለዱ ስላሉ እና በዛ ላይ ፍትህ ለቀነኒ ብሎ አማራው ሲጮህ አንድ ነገር ግን ነጥሎ የተሳደበው ስድብ አለ። እሱም ሰው ሆኖ ማለት ነው። አባም ሰው ሆኖና ጋላ ገደላቸው ይባላል። እሱም ሰው ሆኖ ማለት ነው። ትላንትና አይታችሁታል ምን ይመስል እንደነበረ። ዛሬ ደግሞ ልክ ፍሪዝ አድርጎ ጸጉሩን ማለት ልክ አራዳ አይመስልም? አራዳ አይመስልም? የሽንት ጨርቅ ሆነ። ይሄን ስላውን ቅር ሊላችሁ ይችላል። መሀይም ነው። እንዲህ አይነቱ ከዚህ በላይ ሌላ ነገር ስለሌለው የኦሮሞን ሕዝብ አይወክልም። ግን በሱ ልክ የወረደ ደግሞ በሱ አስተሳሰብ የሚሄድ ካለ ከብልጽግና ፓርቲ
እንደዚሁ ከዛ ጎን የሚሄድ ካለ እሱ አሁንም የሽንት ጨርቅ ደጋግ ብዙ ከዚህ በላይ አላስቀጥል። ግን ምን ያክል ኢትዮጵያን ህዝብ ወይም የኢትዮጵያን ህዝብ እንዳስቆጣ ነገሩ በጣም ከባድ በሆነ መልኩ ለማንኛውም እየተዛመተ ያለ አንዳንዶቹ የሶሻል ሚዲያ መነጋገሪያ መሆን ፈልጎ ነው የመጣው አትሌቱ የሚል ነገር አላቸው። ሌላኞቹ ደግሞ ከዚህ ድሮ ምንድነው የሚጠብቁት የሚሉትን አይቼ ያለው እና በእግሩ ነው እንጂ በእውቀት አሮጠም ስለዚህ በእግሩ ነው የሚያስበው እያሉም የሚናገሩ ሰዎች ብዙ አይነት ሰዎች አሉ። ለማንኛውም ሐሳባችሁ ምንድነው? ይሄ ጉዳይ የት እያመራ ይሁን? እባካችሁን እንደዚህ አይነት ነገሮችን ቶሎ ማብረት ወደ አንድ አቅጣጫ ማድረግ አስፈላጊ ነው ብዬ አስባለሁ። ለማንኛውም ምን አስቦ ይሁን የተናገረው የምናውቀው ነገር የለም፣ ግን እስካሁን ኢትዮጵያውያን ተቆጥተው እንዳሉ ነው የሚገባኝ ማለት ነው። የመጨረሻ የምንመለከተው አርቲስት ቬሮኒካ እንግዲህ የተናገረችው ነገር እጅግ በጣም የብዙዎችንም ልብ የነካ ያሳዘነም እውነቱ እንደዚህ ነው እንደ ብዙዎች እያሉ እየተቀባበሉ ያሉት ጉዳይ አለ። እስኪ ከራሷ አንደበት ምን አለች እንስማ። ዛሬ የመጣሁት ለመውቀስ ነው። በጣም ከልብ ይቅርታ ጠይቃለሁ ይሄን በማለቴ፣ ግን አዳምጡኝ እስከመጨረሻው። የመጀመሪያው ነገር ቴንኪዩ፣ ከወቀሳው በፊት ቴንኪዩ ማለት ፈልጋለሁ። ዚኮም አዋርድ ላይ ቮት ስላደረጋችሁኝ ከልብ አመሰግናለሁ። ከዛ ውጪ አፍሪማ ላይ በጣም ሰፊ ልዩነት ነው ያለው። በጣም የሚገርማችሁ ሁሉም ላይ ብትሄዱ ማለት ነው ላይክ በጣም ትልቁ ቮት በእያንዳንዱ ካታጎሪ ላይ ስትገቡ በጣም ትልቁ ቮት 50,000 ወይ 60,000 ነው በጣም ትልቁ የሚባለው። ከዛ ውጪ 10,000 ወይ 5,000 ምናምን ናቸው። ሶ የኔ ካታጎሪ ብቻ ነው በጣም እየተደባደብን ያለ ነው። የኔ ካታጎሪ ላይ ብቻ ነው። የኔ ካታጎሪ ላይ በአንደኝነት ደረጃ እየመሩኝ ያሉት የማሊ ሀገር ዘፋኞች ናቸው፣ ባልና ሚስቶች ናቸው። እነዚህ ልጆች በጣም ላይክ በሰፊ ልዩነት ነው እየመሩኝ ያሉት። እስከማውቀው 300 ምናምን ሺህ ገብቻለሁ እኔ። የነሱ 700 ሺህ ምናምን ቢሆን ነው። ግን እይታው ነው ስቲል የቮቱ ቁጥር አይደለም። እሱን አናውቀውም፣ የሚያውቁት ውስጥ ያሉት ናቸው። በእይታ ደረጃ ግን ወይ ኢትዮጵያኖች የነሱን ገብታ አይቶ ይሆናል አይሮ ነው ብቻ ማን እየመራ እንደሆነ እሱን አናውቅም። ግን በእይታ ደረጃ እነሱ ነው በጣም እየመሩኝ ያሉት ማለት ነው። እና የማሊ ሀገር ሰዎች በጣም ነው ፕሮሞሽን እየተሰራላቸው ያለው በየሚዲያው። ምክንያቱም ይሄ ኦፖርቹኒቲ አይገኝም። ኦል አፍሪካ ሚውዚክ ነው አፌማ ነው በጣም ትልቅ ስቴጅ ነው ማለት ይሄን እድል ማጣት ያለብን አይመስለኝም። አይኖ አይሰራም እረዳችኋለሁ። ግን ስትጀምሩ ፕላስ 251 የመደመር ምልክት 251 ብላችሁ ቁጥራችሁን ስታስገቡ እንደዛ አስገቡት። 09 ስትሉት አይሰራም። ወይም የውጭ ሀገር ከኢትዮጵያ ውጭ ያላችሁ ደግሞ ከሆነ 00 ብላችሁ ስትጀምሩት አይሰራም። አንደኛ። ሁለተኛ ደግሞ በአዲስ ኢሜል ሞክሩ። መጀመሪያ በሞከራችሁት ኢሜል እምቢ ካላችሁ በሌላ አዲስ ኢሜል ሞክሩ። ይሄ ቮት ማድረጋችን ግዴታ ነው ማለት አይታችኋል እኮ እኔ ቬሮኒካ አላልኩም ወጥቼ ኢትዮጵያ ነው ብዬ አይደል ያስተዋወቅኩት። በጣም ትልቅ ኦፖርቹኒቲ ነው። ኢትዮጵያን አርቲስቶች ለምንድን ነው ኢንተርናሽናል አርቲስት የማይሆኑት ብለን ከመጠየቃችን በፊት እኛ ደግሞ እንደ አድማጭና እንደ ተመልካች ምን ሰፖርት አድርገናል ብለን ደግሞ ራሳችንን መጠየቅ አለብን። ነው በጣም አድካሚ ነው። ግን እኔ የምትወዱኝ ኦኬ፣ አሁን እኔ የምጠይቃችሁ ለምትወዱኝ ከመጀመሪያው ጀምሮ ከጎኔ ለነበራችሁት ብቻ ነው። ገባችሁ? ፕሊዝ ቮት አድርጉ። አሁን የቀረን ኦልሞስት 5 ቀን ነው 4 ቀን ነው። እኔ ደግሞ በጣም ትልቅ ነገር ይዤ መጥቻለሁ። ላይክ እኔ አዋርድ ለመውሰድ ብቻ አይደለም የምሄደው። ባላሸነፍ እኔ አይስዌር ምንም አይመስለኝም። የምሄደው ሌላ በጣም ትልቅ ጉዳይ አለኝ። በጣም ትልቅ የማሳካው ነገር አለ። ከዚህ በፊት ኢትዮጵያ አድርገው ማታውቀው በጣም ትልቅ ነገር አለ። ሰርፕራይዝ አለ ብያችኋለሁ አይደለ? ሶ እኔ እሱን ለእናንተ ስጦታ ሲዝላችሁ you have to vote for me። ሶ ገብታችሁ ቮት አድርጉ። ትልቁ ነገር ለኢትዮጵያ ሕዝብ የቀረበው ቮት እንድታደርጓት ነው። እንግዲህ ትልቅ በአፍሪካ ትልቅ ተጽዕኖ ፈጣሪዎች እንግዲህ መድረክ ላይ ተገኝታለች። እዛ ላይ የተሻለ ነገር እንድሰራ ሁላችሁም ቮት አድርጉኝ ብላ ለኢትዮጵያ ሕዝብ ካለች በኋላ የኢትዮጵያን መንግስት እንግዲህ በአንድ ነገር ላይ ምን አለች? ምንድነው የተናገረችው? ሌላው ዚኮም አዋርድ ላይ ሲሄድ ማንም ሰፖርት አላረገኝም። እንደ መንግስትም ሰፖርት አልተደረኩም። ምንም ነገር ሰፖርት የተደረኩት ነገር የለም። ሲኔን ትኬት የከፈልኩት አንዳንዱን ወጪዎች ራሴ ነው። ከዛም ተከፍሎኝ አይደለም ግን ሂጄ ግን ኢትዮጵያን አስጠርቼ ነው የመጣሁት። ከራሴ ነው ወጪ እያወጣው። በጣም ውድ ነው ታውቁታላችሁ። ምን ሁሉ ወጪ አውጥቼ ስመለስ ግን ኢትዮጵያን ያስተዋወቅኩት ሀገሬን ያስተዋወቅኩት። ቢቻል በጣም ሰፖርት መደረግ የነበረበት ጉዳይ ነበረ ግን ኢትስ ኦኬ። እኔ አሁንም ገንዘብም ጥያቄ የለብኝም። እኔ ራሴን ችዬ መሄድ የምችል ሰው ነኝ። እንግዲያውስ አስተውሉ። ምንም አይነት ነገር እየተደረገልኝ አይደለም። ኢትዮጵያን እያስተዋወቅኳለሁ። የኢትዮጵያ ጉዳይ የኔ እንደሆነ ተሰምቶኝ ነው። እዛ መድረክ ላይ የሚጠራው የኔ ስም ሳይሆን የኢትዮጵያ ስም ነው። እኔ ኢትዮጵያን ወክዬ ነው ወደዛ የሚሄደው። ነገር ግን እስካሁን ምንም አይነት ነገር አልተደረገልኝም። አይሮፕላን ወጪ፣ የማደሪያ እያንዳንዱን ነገር በራሴ እየከፈልኩኝ አለው። ምንም አይነት ድጋፍ አልተደረገልኝም ብላለች።
ስለዚህ ለማንኛውም ምንድነው የምትሉት? ይሄ ጉዳይን ወደ እናንተ ላድርግ። ግን ቦት ማድረግ ስለምንችል ሁላችሁም ቦት በማድረግ እባካችሁን እሷን ከፊት እንድትገኝ እንድታሸንፍ የራሳችንን ጥረት እናድርግ። የነበረን ቆይታ የዛሬ ይሄንን ይመስላል። እጅግ በጣም መልካም የሆነ ጥሩ ነገሮችን ያነሳንበት መልካም ጎኖችን ብቻ ተነጋገርንበት ቪዲዮአችን ይሄንን ይመስላል። ከአዲስ መረጃ ጋር እንገናኛለን። ቤቱን ሳብስክራይብ አድርጋችሁ ቪዲዮን ላይክ በማድረግ ለብዙዎች ሼር አድርጉ። ሰላም